ደግሞ የመስለት ደወለሽ? ሚራ ያንቺ የሚመለከት ጉዳይ አይደለም። ዋናው እኔና እናንተ ጣልት እንዳልሆነ ማወቅሽ ነው። እና ስልኩ ምን ላድርገው ነው አልሽ? ላጣራ እንዴ? ቆይ ማጣት ያደርግልታል እሱ። ምን ነው ችግር አለ እንዴ? አይ ኧረ የምን ችግር አለ? ለሆነ አንዱ ሰው ነው ለማወቅ። እሺ ሌላ ጥያቄ አለሽ? አይ የለም ግን ማለት ስልኩ ምንድነው ነው ማለት ለምን ማጣት ፈለጋችሁ? ይሄን ያልከነገርኩሽ በቃሽ። ሌላ እንኳን እንደምሽ ስቴፕስ ንብረትሽ ወይ ጉዴ! እንደዚህ ማሙን ይለበት ማለሱም ጆሮ ስለማይሞላ ብቻ ነው። እኔ ማንቺ ልታመኝ አልፈልግም። ደግሞ ወቅሽ አንቺ ምንም ግድ የለኝ። ያው ፍቅር ልሙት ልጅ ምናምን ስትለኝ ነበረው በአንድ ጊዜ ይበናል አይደለ? ፍቅሬንማ እኮ ክደሽ ቀጥቅጠሽ ገደልሽው። እስከዛሬ ድረስ በሱ እንደሚሞት ባቅ ኖሮ ደጋግሜ ገድለው ነበር። ይህን ያክል እንደመሰለችኝ አሁን የገባኝ በፊትም አልገባኝ ነበር። ሮቤል ቆይ ግን ወንድምን በመጉዳት ምን ትጠቀማለህ? ቆይ ምን በደረገው እንደዚህ ደጋግመህ የምታቆስለው? ሆነ አንቺ መቅረብ ፈልጉ ከልብ ያፈቅር። ቆይ አሁን ምን አባት ነው ያስቆምኩት? አድናን እርኩስ ነኝ እኮ ማለቴ አርግሻለሁ። ታውቂት? ቆይ ምንድነው የምትቀባጥሪው? ወይ በቃ አትሂድ ፋራ። ይሄ መጨረሻ ማስጠንቀቂያ ነው ሚራ። ከተከተልሽ እኔ ናት። ወይዘሪት ሚራ በድጋሚ ተዋረደች። አድናን እንግዲህ ሲም ካርዱን እየተደወለበትን በተደጋጋሚ ቴሌ ሲያጣራ በሚራ ስም እንደወጣ አረጋግጧል። እንግዲህ ሚራ ቤት ውስጥ ቁጭ ብላ ጌም እየተጫወተች ነበረ። የእሷ የጫወታ ጌም ደግሞ በሎሃና ላይ ነበረ። እንግዲህ ሎሃናን ሳራ ተገኝታለች የሚል የስልክ ጥሪ በተደጋጋሚ እየደረሳት ነበር። ወታ ባለችበት ሰዓት ላይ እንግዲህ ስልኩን ዘግቶ ሚራ ያስደወለችው ሰውዬ ሎሃና በጨለማ ወታ ስትፈልግ ቆይታ ስደውል ስልኩን ዘግቶ ስልኩ አይሰራም ነበር እና አቤት ደግሞ እንግዲህ ወንድማማቾቹ የት ነው የሄደችው በማለት ሌላ ጭቅጭቅ ውስጥ ገብተው ነበረ። ታዲያ ከቤት እንደወጣች በተመለከተች ጊዜ ያደረገችው ነገር ሚራ በጣም ከባድ ነገር ነው። ከቤት ወጣ ሄዳለች የምትመለስ አይመስለኝም በማለት እንግዲህ እያቃጠረች ነበረ አድናን ማለት ነው። ሁለቱን ለማጣላት የተጠቀመችው ሲስተም በጣም ከባድ ሲስተም ነው፣ ግን አልተሳካላትም ማለት ነው። በስተመጨረሻ ውርደቷን ራሷው ተከናንባለች። ሰላም ቤተሰብ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ሎሃና እንግዲህ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ አድናን የሲም ካርዱን ነገር ለማጣራት ወጥቶ ነበረ። በዚህም እንግዲህ ተዋረድኩኝ ተጋለጥኩኝ ብላ ሚራ ተከታትላ ነው ለማስቆም የሞከረችው፣ ግን ደግሞ አትችልም። ምክንያቱም አድናን አሁን ላይ በእነሱ ውሸት በጣም ስለሞላ አያምናቸውም። የእነሱ እውነት መናገር ምንም መስሎ አይታየውም። እነሱም ደግሞ ደግነቱ እውነት አይናገሩም ማለት ነው። የሎሃና በድንገት ከቤት መውጣት አድናንን እጅጉን አስጨንቆት ነበረ። ሮቤል ያውቃል ብሎ ሮቤልን እንግዲህ እየጠየቀ ነበረ። እች ልጅ የሆነ ነገር ብትሆን አንተ ስለዛትክባት ከአንተ ራስ አልወርድም እያለው ነበር። በእርግጥ ሮቤልም ይህንን ጉዳይ አያውቅም። ታዲያ ጨዋታውን እየተጫወተችው ያለችው ሚራ ናት። ከቤት እንድትወጣ ያስደረገችውም እራሷው ሚራ ናት። ከቤት ወጥታለች ከወንድ ጋር እያወራች ነው ብላ ወሬ ስታቃጥር የነበረው ደግሞ እራሷ ሚራ ናት ማለት ነው። ሚራ እንግዲህ በዚህ ናሀል ሎሃናን ከአድናን ጋር ለመለያየት ጥረቷን እየጀመረች ነው። አሁን ላይ ሁለቱን ለማጣላት እየሞከረች ነው፣ ግን አልተሳካላትም። ሎሃና ሄዳለች። ቀስ ብላ ሰው እንዳያት ሽኩክ ብላ ስትወጣ አየዋት ብላ ነው እንግዲህ አድናንን ቀስቅሳ የነገረችው ማለት ነው። አድናን እንግዲህ በዚህ ሰዓት የልትሄድ ትችላለች። ሎሃና የሆነ ነገርማ መሆን የለባትም ምን ሆና ነው በማለት እንግዲህ በጣም እየተጨነቀ ነበረ። ሮቤል ክፍልም ሄዶ የት ነው ያደረካት ሎሃናን? እሷ የሆነ ነገር የምትሆን ከሆነ እኔ ከአንተ ራስ ላይ አልወርድም። ምክንያቱም አንተ ስትዝትባትና ስትፎክረባት ነበር። የት አድርጋት ነው በማለት እንግዲህ ሮቤል ላይ የጮኸ ነበረ። ሮቤል እንግዲህ ከተኛበት ተነስቶ እኔ ምንም የማውቀው ነገር የለም በማለት ወደ ሚራ ነው ሄደው። ሚራ እንደምትሆን በጣም አውቆ ነበረ። ሁለቱ መርዞች እርስ በርሳቸው የሚሰሩትን ስራ በደንብ ይተዋወቃሉ። ውሸታቸውም ማለት ነው። ሁለቱም አንድ ስለሆኑ ይህን እንዴት ልበላችሁ አለ በቃ ይተዋወቃሉ። ሚራ የምትሰራውን እያንዳንዷን ስትዋሽ እንኳን የምታሳያትን አክሽን በደንብ አድርጎ ነው ሮቤል ያወቀባት ማለት ነው። አድናን ቢጨነቅም እንግዲህ በዚህ ሰዓት የወጣችው ወይንም ወንድ ፈልጋ ሊሆን ይችላል፣ ከሌላ ወንድ ጋር ሊሆን ይችላል የሚል ወሬ ነበረ ስታወራ የነበረውና
አንዳንድ ሰዎች ሁሉም ሰው እንደነሱ ይመስላቸዋል። የሚማግጡ ሰዎች ሁሉም ሰው የሚማግጥ፣ የሚዋሹ ሰዎች ደግሞ ሁሉም ሰው እንደነሱ የሚዋሽና የሚያስመስል ስለሚመስላቸው ሰዎችን የሚመለከቱትና የሚረዱት በራሳቸው መስፈርት ነው ማለት ነው። እንደነሱ ይመስላቸዋል ብዙ ሰዎች እና ሜራ በእርግጥ አስባበት ነው ይሄን ያደረገችው። ሉሃና ከዛ ቤት እንድትወጣ ከአድናን ጋር እንድትጣላ ከዛ በኋላ እኔ ከአድናን ጋር መሆን እችላለሁ ብላ ነው የምታስበው። ባሌን እንደምንም ብዬ መመለስ አለብኝ ነው። ግን አድናን አሁን ላይ ቆርጧል። በምንም ታምር ከእሷ ጋር ተመልሶ ሊሆን አይችልም። ምክንያቱም ጠልቷታል። ከወንድሙ ጋር ነው ስትዳራ የያዛት ማለት ነው። ቺቲንግ እንግዲህ በትዳር ውስጥ በጣም ከባድ ነገር ነው። ቀይ መስመር ነው። ሁሉም ሰው ትዳር ከያዘ ሳይዝም ዝሙት ጥሩ ነው እያልኩኝ አይደለም። ግን አንዲት ሴትም ሆነች ወንድ ትዳር ይዞ በትዳሩ ላይ ከሌላ ሴት ጋር ወንዱም ደግሞ ሴቷም ደግሞ ከሌላ ወንድ ጋር መዳራት ይሄ አጸያፊ ተግባር ነው። በምንም የሚመከር አይደለም። እንግዲህ በየትኛውም አይደገፍም። እኔ እስከማውቀው ድረስ አድናን በጣም ጠልቷታል። የነበረውን ፍቅር መመለስ አትችልም። ዝም ብላ ነው የምትደክመው። እዛ ቤት እንግዲህ እንድትቆይ እንኳን የተፈቀደላት ነፍሰ ጡር በመሆኗ ነው። አድናን እንግዲህ ልጁ የኔ ነው ብሏል። እንግዲህ ይሄም እርግጠኛ የሆነበት ያው ሮቤል ልጅ መውለድ እንደማይችል መሀን እንደሆነ ስለሚያውቅ ብቻ ነው እንጂ ልጁ ራሱ እስካሁን ድረስ እሷ የሮቤል ነበረ የሚመስላት። እንግዲህ አድናን ልጄ ነው ብሎ በልጁ አማካኝነት ሜራ እዛ ቤት እንድትቆይ የተፈቀደላት በዛ ምክንያት ነው። ሁሌም የእሷ ማስፈራሪያ ነፍሰ ጡር እኮ ነኝ አታስብልኝም ወይ እያለች አድናንን አጥምዳ መያዝ የምትፈልገው በልጅ ምክንያት ነው ማለት ነው። አድናን ደግሞ ለልጁ ለየት ያለ ቦታ አለው። ገና እንግዲህ ላልተወለደ ልጅ እያሸረገደ ነው። እኔ ሜራ እንኳ አንዳንዴ እርጉዝ መሆኗ ራሱ ያጠራጥረኛል። ምክንያቱም ብዙ ነገር ስለምትዋሽ። ከዚህ በፊት እንግዲህ የእርግዝና ወረቀት አንጪ ስትባልም እንኳን ለማምጣት አልቻለችም። እኔን እንዴት ትጠረጥረኛለህ ነበረ ስትለው የነበረው። እንግዲህ እስካሁን እርጉዝ ነኝ ትላለች። መቼስ እንግዲህ ሆዷ ሲገፋ ላየንም እንጠብቃለን እኛም ማለት ነው። ሉሃና የለችም፣ በቃ አትመለስም። ምናልባት ከወንድ ጋር ሊሆን ይችላል የሄደችው። ደግሞ ተደብቃ ከወንድ ጋር ስልክ ስታወራ ሰምቻታለሁ ብያለች። እንግዲህ እያቃጠረች ነበረ። ይሄ ሁሉ ማቃጠሯ አድናን እንዲያምናት ነበረ። ይሄንን ተረትሽን ይሄንን ውሸትሽን ተይ አድናን። ሉሃና እኮ አንቺን አይደለችም፣ እንዳንቺ መስላሽ ነው ወይ? ልክ የአንቺን ስራ ወደ እሷ አመጣሽ ወይ በማለት ነበረ ትቷት የሄደው። ታዲያ ሮቤልም ቀጥታ ተነስቶ ሉሃና ቤት እንደሌለች ሲያውቅ ሜራ ጋ ነው ሄደው ማለት ነው። ሉሃና እኔ ጋ ገና ስታየው ነው ሉሃና እኔ ጋ ያለች መስሎክ ነው ወይ የመጣችው? ሉሃና የት እንደሄደች የማቅ መስሎክ ነው ወይ እኔ ጋ የመጣከው? በማለት ነው ገና እየጀመረችው ማለት ነው። ከአነጋገሯ እንግዲህ ሮቤል የሆነ ተንኮል እንዳሰበች በደንብ አድርጎ ተረቷታል ማለት ነው። አውቆባታል ውሸቷን። እሱም እንግዲህ በሲስተም አሁን ላይ ግራ ተጋብቷል። ምክንያቱም ሜራ ያን ሁሉ ገንዘብ ከሱም አሽሽታለች፣ ከሱም ደብቃለች። ያ ደግሞ ተመልሶ አሁን ላይ እኔ አንቺን ነው ማፈቅረው፣ ለሉሃና ያለኝ ስሜት ትክክለኛ ፍቅር አልነበረም። አሁን ላይ ግን ቆሜ ልቤን ሳዳምጠው አንቺን ነው ከሉሃና የበለጠ የማፈቅረው ብሏል። የሮቤል ልብ እኔ በየቀኑ ነው የሚገለባበጠው እንደ ቂጣ ማለት ነው። እኔ የማፈቅረው ሉሃናን ነው ሲል ነበር የሰማነው። እና በጣም ከባድ ነው እንደው ፍቅር። አንድ ቀን አንዷን ማፍቀር ይቻላል ወይ? እንደው እዚህ ጋር እንደው ሮቤልን ብትጠይቁልኝ በጣም ደስ ይለኛል። አሁን ከስንት ቀን በፊት ሉሃናን አፈቅርሻለሁ፣ እሞትልሻለሁ ከአንቺ ጋር በህልሙ እንኳን ከእሷ ጋር ልጅ ወልዶ ብዙ ነገር ውስጥ ገብቶ ነበረና ታዲያ ሉሃና ካዋረደችው በኋላ ያ ሁሉ ፍቅር ጠፍቶ ደግሞ ባንዴ ተገልብጦ እኔ አንቺን ነው የምወደው ሜራ እያለ ይገኛል። መቼስ ሜራ ከዚህም በኋላ ሮቤልን በእርግጥ ታፈቅረዋለች። አምና ተመልሳ ከሱ ጋር የምትሆን ከሆነ የእውነት በቃ ሴት ልጅ ልቧ እንደ ጡቷ የተንጠለጠለ ነው የሚለውን ተረት ነው የማስታውሰው እኔ እንደ ራሴ ማለት ነው። ምክንያቱም ገንዘብ ከእሷ ወስዶ ለሉሃና ሊሰጥ እንደሆነ በጆሮዋ ነው የሰማችው። ከዛ ከሉሃና ጋር አብሮ ሊተኛ እንደሆነ ያንን ሁሉ በደንብ ታውቃለችና
ይሄንን ሁሉ እያወቀች ተመልሳ ከሮቤል ጋር ፍቅር የምትጀምር ከሆነ ሚራ የእውነት ጤነኛ አይደለችም ማለት ነው። እሱም አሁን ላይ የሚፈልገው የሆነ ባጣ ቆይን ያደረጋት። ምክንያቱም ከሉሃና ጋር ያለው ነገር ስላልተሳካለት ብቻ ተመለሰ ወደ ሚራ። ሚራን ድሮም ለገንዘብ ነው የሚፈልጋት፣ ለጥቅም ነው የሚፈልጋት። ይሄንን ደግሞ እሷ በጣም ታውቃለች፣ ግን ታፈቅረዋለች። ምንም ብታፈቅር ደግሞ ለገንዘብ የሚፈልጋትን ሰው፣ ለጥቅም የሚፈልጋትን ሰው ከህይወቷ ማስወጣት ነው ያለባት ማለት ነው። ገንዘቡ የሌለ ጊዜ፣ ጥቅሙ የሌለ ጊዜ እኮ ይሄዳል። ይኸው አልፈልግሽም፣ እኔ ድሮ የምፈልገው ገንዘብ ነው። ይህንን ደግሞ በደንብ ጠንቅቀሽ ታውቂያለሽ። እኔ አሁን ስሜቴ ለሉሃና ነው፣ በቃ ሉሃናን በጣም አፈቅራታለሁ ብሎ እንግዲህ ተደጋጋሚ ለራሷ ለሚራ ነግሯታል። እሷ ግን እኔ አፈቅርሃለሁ፣ ካንተ ተለይቼ መኖር አልችልም እያለች ትጃጃላለች። በቃ ሚራ ንቂ፣ ከማያፈቅርሽ ሰው ጋር መኖር የለብሽም። በእሷ ምክንያት እንግዲህ የተከበረ ትዳሯን በትናለች። አሁን እንግዲህ ተመለስ ብትለው ትዳሯ ሊመለስ አይችልም በጭራሽ ማለት ነው። አንዳንዴ እንግዲህ የማታስተውል ሴት ቤቷን በራሷ ጊዜ እንደዚህ ትበትናለች ማለት ነው። ይሄ በልጅ መታለል፣ አለማስተዋል፣ አጠገባችን ያለውን ባለማየት ሌላ በመመኘት አጠገባችን ያለነውን ነገር እናጣለንና የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ሚራ እንግዲህ እየደረሰባት ያ ነው። ማስተዋል ነበረባት አስቀድማ። አድናን ጅል ነው እያሉ እንግዲህ ሲቀልዱበት ነበረ። ጅል የነቃለታ ብላለች ሉሃና። እና አሁን ላይ እንግዲህ በአይኑ ሁሉንም ነገር ስለተመለከተ ይቅርታ ሊያደርግላት እንኳን አልቻለም። ሮቤልም ቢሆን ደጋግሞ እኔ አሁን አንቺን ነው የማፈቅረው፣ ገንዘቡንም ተይውና የኔና የአንቺ ፍቅር እንደገና መታደስ አለበት ነው እያለ ያለው። ታዲያ አንድ ቀን አፈቅርሻለሁ፣ አንድ ቀን ጠላሻለሁ እያለ የሚኖር ሰው አሁን ላይ በእርግጥ ሚራም ነቅታበታለች ማለት ነው። ምክንያቱም ተደጋገመባት፣ አንዴ ብቻ አይደለም። ሰው እኮ ያው አንዴ ተካደ፣ ሁለተኛ ሶስተኛ ሲጨምርበት በጀም አሁን ላይ እኔ ላምንህ አልችልም ብለዋለች። በእርግጥ ደግሞ ማመንም የለባትም። ሮቤል ማለት በጣም አስመሳይና ውሸታም ነው ማለት ነው። የእሷ ትልቁ ታርጌቱ አሁን ላይ የሉሃናን ስም አስጠፍቶ አድናንና ሉሃናን ለያይቶ ትዳሬን መልሰዋለሁ እያለች ነው እየፎከረች ያለችው። የእውነት አድናን እንግዲህ የእሷን ወሬ የእሷን ተረት አምኖ ሉሃናን ጠርጥሮ ትዳሩን የጀመረውን ማለት የሁለቱን ፍቅር የሉሃናና የአድናን ፍቅር ይቋረጣል ብዬ አላስብም። እኔ ይቀጥላል ብዬ ነው የማስበው። ያው ፍቅር ፈተና ሊኖረው ይችላል፣ ለዛውም በሁለት እሳት መሀል ማለት ነው። ሮቤል እና ሚራ ባሉበት ሉሃናና አድናን ፍቅር መጀመራቸው በጣም ከባድ ነው ማለት ነው። እነዛ ሁለቱ እሳቶች ነገረኞች፣ አስመሳዮች ብቻ የማያደርጉት ነገር የለም። እለት አዳዲስ አጀንዳ ነው የሚያመጡት ማለት ነው፣ የውሸት አጀንዳ። እንግዲህ አሁን ሚራ ምን ሆናችሁ ነው ተጣልታችሁ ነው ወይ ነበረ ስትል የነበረው። እንግዲህ ሉሃና መጀመሪያም በእርግጥ ለአድናን ማሳወቅ ነበረባት፣ ሳታሳውቅ ከቤት መውጣት አልነበረባትም። በፍቅር መሀል ውስጥ ግልጸኝነትና መነጋገር ከሌለ በጣም ከባድ ነው የሚሆነው። ነገሮቹ ወደ አልተፈለገ መስመር እንዲሄዱ ያደርጋል ማለት ነው። እንግዲህ ሉሃና ከወንድ ጋር ስልክ ስታወራ አድናን በጆሮ ነው የሰማው። እሷ ግን እያወራች የነበረችው ስለ ሳራ ነው። ትናንትና ለምን ስልክህ አይሰራም መጥቼ እኮ ነበረ ስትለው እንግዲህ ስልክ የደወለላትን ሰውዬ ስልኬ ባትሪ ዘግቶ ነው የሚል ምክንያት ነው የሰጣት ማለት ነው። እና አሁን መምጣት እችላለሁ ስትለው ግን ማታ ነው። እንግዲህ ያስባችኋል ነገሩን እንዴት አድርጋ እንዳቀነባበረች ሚራ። ማታ ሰው ሲተኛ ከቤት ስትወጣ እንድትጠረጠር ስሟ እንዲጠፋ የእሷን ስም ለማስጠፋት ያደረገችው ሀሳብ ነው ይሄ ማለት ነው። ማታ እንድትመጪ ነው የምፈልገው፣ ግን ስትመጪ ደግሞ ብቻሽን እንድትመጪ ነው የምፈልገው ብሏል ማለት ነው። እሺ ችግር የለውም በቃ እመጣለሁ ብላ በጣም ነው የተደሰተችው። እሷ ምንም አዙራ የሆነ ችግር ይመጣብኛል ብላ አላሰበችም ማለት ነው። ያሰበችው የእህቷ መገኘትን ብቻ ነው። ምክንያቱም እህቷ ለዘመናት ጠፍታባታለች። ያው አንድ ነገር ሲጠፋባችሁ ያንን ለማግኘት ነው እንጂ
እኔ ላይ ችግር ይደርስ ይሆን? እኔ የጎዳ ይሆን ወይስ የሌላ ሰው ሀሳብ ይሆን የሚለውን ነገር ጭራሽም አላስተዋለችም ሎሃና ማለት ነው። እዚህ ጋር ግን መፍትሄ ሊሆን የሚችለው ከአድናን ጋር አውርታበት ቢሆን ኖሮ የሆነ መፍትሄ ሊመጣ ይችል ነበረ። ዞሮ ዞሮ ግን አድናን ስልክ ስታወራ ስለሰማት ገብቷል እና ከማን ጋር ነበር እያወራሽ ያለሽው? ምን እያልሽ ነበር ነው ያላት እና አወራው እንዴ በቃ ከሰማክ እውነቱን እነግርሃለሁ ነው ያለችው ማለት ነው። ባይሰማ ልትነግረው እንኳን ፈቃደኛ አልነበረችም እና በፍቅር ውስጥ ግልጠኝነት መነጋገር ቢኖር ጥሩ ነው ብዬ አስባለሁ፣ እንደኔ ማለት ነው። እሱ ወደ ሌላ መንገድ ነው የወሰደው። ምክንያቱም ከወንድ ጋር ስታወራ ሰምቻታለሁ ሚራ ስላለች ደግሞ ከወንድ ጋር ስልክ ስታወራ እሱም ደግሞ ሰማና ነገሮች አንዳንዴ ሳታስቡት ይገጣጠማሉ ማለት ነው። በዚህ የተነሳ ደግሞ የብዙ ሰው ህይወት በውሸት ይበጠበጣል ባለመነጋገር እና ነግረዋለች። ስትነግረው እንግዲህ መጀመሪያ ላይ ጭቅጭቅ ነበረ የሆነው። በስተመጨረሻ ግን እኔ አጣራለሁ ነው ያለው። ማዳመጥ እንኳን አልፈለገም። በጣም ነበር የተናደደው። ትናንትም ደውሎልኝ ነበር የወጣው ስትል ጭራሽ ደውሎልሽ ወንድ ጋር ወጣሽ